የቱርኩን መሪ እነ ዘመነ ካሴ በጣም ፈታኝ ከሆነ ጥያቄ ጋር ተጋፍጠዋል። ፈታኝ ከሆነ ሁለት ጥያቄ ጋር የተያያዘ ጊዜ ሰጥተን የምናየው አንዱን ጥያቄ ነው። አንደኛው ጥያቄ ከራሱ ከዘመነ ካሴ ጋር የተያያዘውን ጥያቄዎቹ እዛው ውስጥ ያሉ አመራሮችም እና ሰራዊት ውስጥ የሰራዊቱ አመራሮች ማለት ነው አፋብን ውስጥ ያሉ አንዱ እየጠየቁ ያሉት ጥያቄ ከዘመነ ጋር የተያያዘ ነው። ማለት የት ነው ያለው መሪው የሚል ለምንድን ነው እዚህ ሆኖ ማይመራው? ችግሩ ካለበት አካባቢ ርቆ እነሱ እንደሚሉት አንዴ ሱዳን አንዴ ኤርትራ እየሆነ መምራት አይቻልም። የፋኖ ትግል እንደዛ አይደለም። የፋኖ ትግል እያንዳንዱ መሪ ከሰራዊቱ ጋር ሆኖ ነው መታገል ያለበት፣ መዋጋት ያለበት፣ መዋደቅ ያለበት። ዘመነ በምን ምክንያት ለሱ ይሄ ይፈቀዳል የሚል ነው። እሱ ካለበት በቃ ትግል ውስጥ የለም። ኤርትራ አንዳንዴ ሱዳን ነው ያነሱት ጥያቄ ነው። እኔ እዛም ይሁን እዚህ ማቆም ነገር የለም፣ ግን ይሄንን መረጃ የሰጡኝ ሰዎች እንዲህ አይነት ነገር እየተነሳ እንደሆነ ተሚዳሉና አንዳንዴ ሱዳን ነው አንዳንዴ ኤርትራ ነው፣ እንደዛ ነው እንቅስቃሴው እንጂ ሀገር ውስጥ የለም፣ ትግሉ ሜዳ ላይ የለም። ዘመነ ካሴ አንድ ከሱ ጋር በተያያዘ ያነሱት ጥያቄ ይሄ ነው። ከሱ ጋር በተያያዘ ሌላኛው ያነሱት ጥያቄ እንዴት እስከ ዛሬ ድረስ ሚዲያ ላይ ወጥቶ ድርጅት መስርተን እሱ ራሱ በተደጋጋሚ ጊዜ ሲያወራለት የነበረ አይነት ድርጅት ተመስርቶ በጣም መነጋገሪያ ህዝቦችን ሲጠብቀው የነበረውን አይነት ነገር ፈጥረ በጣም ትልቅ ፕሮግረስ ነው፣ ትልቅ ስኬት ነው፣ አቺቭመንት ነው ወጥ የሆነ የፋኖ አደረጃጀት በመስረት። ያ ሆኖ ሳለ ግን አንድም ጊዜ ሚዲያ ላይ እንኳን ቀርቦ እንኳን ደስ አላችሁ ብቻ ወይ ስለ ድርጅቱ አመሰራረት ምናምን እንኳን እንደ ሊቀ መንበር ያልተናገረበትስ ምክንያት ምንድን ነው የሚል ነገር እየተነሳ ነው። ከሱ ጋር በተያያዘ ምናልባት በጽሁፎች የተናገረው ነገር ሊኖር ይችላል፣ ግን እንዴት ሚዲያ ላይ ወጥቶ ቀርቦ እንዴት አይናገርም የሚል ነገርም ያነሱ ሰዎች አሉ። ብዙ አስፈላጊ መሆኑን አላውቅም፣ ግን እንደ መረጃ ስለደረሰኝ እንደው ላድርሳችሁ ብዬ ነው። ሶስተኛው ከሱ ጋር በተያያዘ አሁንም ከጉምዝ ታጣቂዎች ጋር የፈጠረውን ግንኙነት ከጉምዝ ታጣቂዎች ጋር አንደኛ ያ ታጣቂ አማራዎችን ሲጨፈጭፍ የነበረ ታጣቂ ነው እና ከዛ አካል ጋር ሄዶ መገናኘት ምንድነው ፋይዳው ነው አንደኛ እያነሱ ያሉት። ምን ጥቅም አለው? እንዴት እንደ አንድ የትልቅ የፖለቲካ ድልና ስኬት ተደርጎ ራሱ እንዴት ይወራል? በራሱ መገናኘቱስ ምን ማለት ነው? እንደገና ደግሞ እንደ ስኬት ከጉምዝ ታጣቂዎች ጋር ግንኙነት ተጀመረ አይነት ነገርስ ደግሞ ምን ለመፈየድ ነው? ሌላ ስራ የለም ወይ? ሌላ ውጤት የለም ወይ? ሌላ ስኬት የለም ወይ? እንዲህ አይነት ነገሮችን እኮ እንደ ትልቅ ስኬት አድርገን እኮ ስናወራ ማለት እናንሳለን የሚል ነገር ይላሉ። ማለት ትልቅ የምስራቅ አፍሪካ አዲስ ኃይል እያልን ያወራን ያለን ሰዎች ከጉምዝ ታጣቂዎች ጋር ብዙም ሰው ከማያውቃቸው ማለት ነው ቀስት ይዘው ምናምን እኮ እንትን የሚሉ ናቸው የጉምዝ ታጣቂዎች። ያናናኳቸው አይደለም። የህዝብ ጥያቄ እስከያዙ ጊዜ ድረስ ዋጋ ሊሰጣቸው ይገባል። ግን እንግዲህ እንደነገሩኝ ሰዎች ከሆነ እንዴት እንደ ድልስ እንዴት እንደ ስኬት ይወራል? አንድ ትልቅ የፖለቲካ አቺቭመንት ተደርጎ እንዴት ይወራል የሚል ነገር ነው ሲያነሱ የነበረው። ከዘመነ ጋር ተያይዞ እነዚህ ሶስት ጥያቄዎች ሲያነሱ ነበረ። ኤኒዌይስ እንደ መረጃ ወሰዱት። ይህን መሰረት ያደረገ ትንታኔ እኔ አልሰራም።
ዋናው ጥያቄ ግን ራሱ አመራሩን የአፋብኃኝን አመራር የሚመለከት ነው። ከሰሞነኛ ጉዳይ ጋር የተያያዘ ነው። አወዛጋቢ አካባቢዎችን በሚመለከት የተነሳ ጥያቄ ነው። እሱ ነው በነገራችን ላይ ፈታኝ የሆነባቸው ጥያቄ። ሰራዊቱ ጥያቄ እያነሳ ነው። በተለይ ከጎንደር አካባቢ ያለው ኃይል በዚህ ጉዳይ ምንም ማለት የለብንም ወይ የሚል ጥያቄ እያነሱ ማለት እንደ ድርጅት ምንም ማለት የለብንም ወይ? እስካሁን ድረስ እንግዲህ አፋብኃኝ ምንም ብሎ አያውቅም። እንዳልኳችሁ ነው ከዘመነ ካሴ ከጉምዝ ታጣቂዎች ጋር ግንኙነት አድርጎ 10 ሴቶችን አስፈታ ተብሎ እንደ ትልቅ ስኬት ነው ሲወራ የነበረው። በዛን ሰሞን አስታውሳለሁኝ ራያ ላይ ወደ 60,000 አማራ ተፈናቅሏል። 60,000 አማራ ዘመነ ካሴ 10 ሴት አስፈታ ተብሎ እንደ ትልቅ ስኬት ሲወራ ነበር። አፋብኃኝ በቲፒኤልኤፍ ሰራዊት ምክንያት 60,000 የራያ ህዝብ ተፈናቅሎ መግለጫ እንኳን አልሰጠም። ያንን እንደ ስኬት ሲያወራ ማለት ነው። የአንድንም ሰው ህይወት ማውጣት ኦፍ ኮርስ ውጤት ነው፣ ምንም ማለት አይደለም። ግን 60,000 ሰው ተፈናቅሎ ዝም ያልክ ሰው እዚህ ጋር 10 ሰው በተደረገ ግንኙነት ተፈታ ብለህ ግን ስትጨፍር ሚዛንን ነው የምንጠይቀው። የሆነ ችግር ያለ ነገር ነው የሚመስለው። እሱ እንደ ድል ሲወራ ከርሞ መግለጫም ሲሰጥበት ከርሞ በሌሎችም በተለያዩ ጉዳዮች መግለጫ የምንሰጥ ሰዎች እንዴት ሰሞነኛ ጉዳዩን በሚመለከት ይሄ የፌዴሬሽን ምክር ቤት ወሰነ የተባለውና ሰሞኑን በጣም ሲያወዛግብ እንዲህ ሲያላጋ የነበረውን ጉዳይ በሚመለከት እንዴት ዝምታን እንመርጣለን? እንዴት ነው ዝም የምንለው? የሆነ ነገር ማለት የለብንም ወይ የሚል ጥያቄ እዛው ከሰራዊቱ እየተነሳ ነው። ውጪ ላይ ካሉ አፋብኃኝ ደጋፊዎች እየተነሳ ነው። ዝም ማለት አንችልም፣ የሆነ ነገር ማለት አለብን። ጉዳዩ ወሳኝ ጉዳይ ነው። ጉዳዩ ከኛ ጋር የተያያዘ ጉዳይ ነው። ከአማራ ህዝብ ጥያቄ ጋር የተያያዘ ጉዳይ ነው። የቆምንለት ጉዳይ ነው። እንዴት ነው ዝም የምንለው? በዚህ ሄድን በሚመለከት እንደዚህ አወዛጋቢ የሆነ ከዚህም ከዛም እያላጋ ያለ ጥያቄ የተነሳ እንዴት ነው ዝምታን መምረጥ የምንችለው? ሁሉም ድምፁን እያሰማበት እንታችኋል። በትግራይ ሳይድ በአማራም በኩል ድምፁን በዚህ ረገድ ያላሰማ አካል አታገኙ። ቲፒኤልኤፍ ሰልፍ ጠርቷል። የፌዴሬሽን ምክር ቤት ውሳኔን ለመቃወም ጉዳዩን የህዝብ ሊያደርገው ነው። አይ ዶንት ኖ ነገ ከነገ ወዲያ ደግሞ በአማራው ሳይድ ደግሞ እንደዚሁ ሰልፍ ይጠራል። እርግጠኛ ነኝ በአማራ ሳይድ ደግሞ ሰልፍ ሲጠራ ይሄው ብልጽግና አማራና ትግራይ ሊያጣላ ነው ይባላል። ቲፒኤልኤፍ ግን የትግራይን ህዝብ በዚህ ጉዳይ ላይ ሰልፍ ሲጠራ የአማራና የትግራይን ህዝብ ሊያጣላ ነው አይባልም። ይገርም እኮ ነው፣ አይባልም። ራሱ የተስማማውን ጉዳይ ራሱ ተስማምቶ ሳለ እኔ እንዳልኳችሁ ነው የፌዴሬሽን ምክር ቤት እንደውም በዚህ ጉዳይ ላይ ቅሬታ ማቅረብ ካለበት የአማራ የፖለቲካ ማህበረሰብ ነው፣ ብሔርተኛው። ምክንያቱም የፕሪቶሪያ ስምምነትን ነው መሰረት ያደረጋችሁት፣ የኔ ጥያቄ አይደለም። እኔ ፕሪቶሪያ ላይ አልተወከልኩም። ስለዚህ ከአካባቢዎች ወደ ትግራይ ወደ አማራ ነው መካለል ያለባቸው፣ እኛ ከትግራይ መውጣቱ ምንም አይጠቅመንም ብሎ ቅሬታ ማቅረብ ያለበት፣ የተቃውሞ ሰልፍ ሁሉ መውጣት የነበረበት የአማራ ብሔርተኛው ቲፒኤልኤፍ ምን የተስማማው ነው። እሱን ይኸው የተስማማውን ክዶ ራሱ ፕሪቶሪያ ላይ ሄዶ የተስማማውን አሁን ነገ ከህዝቡ ጋር ሰልፎቶ ሊቃወም ነው። ራሱን ቲፒኤልኤፍ ራሱን ሊቃወም ነው ነገ ከትግራይ ህዝብ ጋር ሰልፎቶ ማለት ነው። የራሱን ስህተት ወደ ህዝብ እያወረደ ነው። ይህን ጉዳይ ለጦርነት መቀስቀሻ አድርጎ እንደገና ጦርነት አካባቢዎቹን አምጡ በሚል ህዝቡን ሊያዘምት ነው።
ለእኔ አማራንና የትግራይን ህዝብ ለማጋጨት በጣም ቋምጦ እየተንቀሳቀሰ ያለ ቡድን ጥራ ብትሉኝ ቲፒኤልኤፍ ነው። ቋምጦ ነው እየተንቀሳቀሰ ያለው። ይህ ሁሉ የሆነ ነው በጉዳዩ ላይ አፋብን ጸጥ ወዳጅ ዝም እና ደጋፊዎቹ ራሱ ምን ማለት እንዳለባቸው ስለማያውቁ አንዱ ከአንዱ እየተዋሰ ነው የሚያወሩት። አንደኛው ደጋፊ ወይ ፌስቡክ ላይ የሚጽፈውን ወይም ኤክስ በፊት ትዊተር ላይ የሚጽፈውን ወይም ቲክቶክ ላይ የሚያወራውን ዩቲዩብ ላይ መጥቶ የሚያወራውን ነገር ካሳመነችው እሷን ወስዶ ነው በቃ የሚያወራት። እና የተምታታ ነገር ነው ደጋፊዎቹ ጋር እየታየ ያለው እና የሆነ አይነት ወጣ አቋም ተይዞ እንደ ድርጅት እሱን እናስረጽ እሱን እናስተጋባ የሚል ጥያቄም እየተነሳ ምላሽ የለም። በዚህ ምክንያት እየተፈጠረ ያለ መጉረምረም አለ ውስጥ ላይ ነገ ከነገ ወዲያ በእርግጥ አንድ አይደለም ድርጅቱን ግን በግልጽ ግን የሚከፈልበት አይነት ሁኔታ መፈጠሩ አይቀርም። አንድ አይደለም በነገራችን ላይ ግን እንደዚህ አይነት ጉዳይ ዝም ተብሎ ሲታለፍ በእርግጠኝነት ለኛ ጉዳይ ትኩረት አይሰጥም፣ ዋጋ አይሰጥም ብሎ እንትን የሚል አካል ይኖራል። የግድ ይደግፍ ማለት አይደለም። በነገራችን ላይ አፋብን ተቃውሞ መግለጫ ማውጣት ይችላል። ተቃውሞ የፌዴሬሽን ምክር ቤት ውሳኔ ተቃውሞ እንዳልኳችሁ ቅድም ጽንፍ ይዞ ማለት ነው። የአማራ ህዝብ ጥያቄ አካባቢዎች ወደ አማራ ይካለሉ ነው እንጂ ከትግራይ ይነጠሉ ማለት አይደለም። ከትግራይ መነጠሉ ለኛ ምንድነው የሚጠቅመው ብሎ ሆን ብሎ የትግራይንና የአማራን ህዝብ ሊያጋጭ ነው እንጂ ትክክለኛው መወሰኑ ወደ አማራ ክልል ማካለል ነበረ ብሎ ብልጽግናን ከሶ መግለጫ ማውጣት ይችላል ነው ማለት። ብልጽግናን ከሶ የቲፒኤልኤፍን ቃል ተውሶ ማውጣት ይችላል። ምንም ችግር የለበትም። ከሚታሹ ይህንንም ማለት ይቻላል ነው። አካባቢዎቹ የአማራ ርስት ናቸው፣ ወደ አማራ ክልል መመለስ አለባቸው። መንግስት ግን በሁለቱ ህዝቦች መካከል ሁልጊዜም ቢሆን ቅራኔ መፍጠሪያ መሳሪያ አድርጎ አካባቢውን ስለሚቆጥረው ለአንዳቸውም ከትግራይ ነጥሎ ለአንዳቸውም እንዳይሆን አድርጎ አስቀምጦታል። ይህንን እንቃወማለን ብሎ መግለጫ መስጠትም ይቻላል። የግድ ብልጽግናን ሌሎች እንደደገፉት መደገፍ አይጠበቅበትም። ዝም ማለት ግን ዋጋ ያስከፍላል። ባይዘዌ ቲፒኤልኤፍም ጥሪ አድርጓል። የቲፒኤልኤፍ ሰዎችም ጥሪ አድርጓል። እናክሽፈው እያሉ ነው። ይህን ሴራ እናክሽፍ እያሉ ነው። ይሄ ጥሪ ለማን እንደሆነ ግልጽ ነው። እነሱ አማራን ይወክላል ብለው የሚያስቡት የነዘመነን ቡድን የነዘመነ ቡድን የሆነ ነገር በል እያሉ እነሱ በል እያሉት ያለው የሚታወቅ መንግስትን ተቃውመኛ በምንቃወም አይነት መልኩ ይሄ ከትግራይ ህዝብ ጋር እንድንጣላ የሚያደርገን ነው። የኛ ጥያቄ የህልውና ጥያቄ እንጂ የወልቃይት ጉዳይ ጥያቄያችን አይደለም በል እያሉት ነው። በቲፒኤልኤፍ ስሬድ እነሱም እንዲሁ እየጠየቁ ነው። ጉዳዩን እናክሽፈው፣ መንግስት ይኸው በሴራ ላይ ያጋጨን ነው እየፈለገ ያለው። ስለዚህ እኛ እንደ አማራ ጥያቄ የለንም እዚህ ላይ የኛ ጥያቄ የህልውና ጥያቄ ነው ብለህ አቅርብ ያሉት ነው። እነሱ የህልውና ጥያቄን ከግዛት ጋር ያያይዛሉ። ፋኖን ግን የህልውና ጥያቄ ከግዛት ጋር ያያያዝም ላንተ ብለውት እንደዛ በል ነው የሚሉት እኮ እኔ ግርም ነው የሚለኝ። እነሱ ያለ መሬት የምን የህልውና ጥያቄ ነው ነው የሚሉት። ግዛቱ ሄዶ የሚከበር ህልውና የለም ነው የሚሉት። ለፋኖ ግን ሲሆን ቁራሽ መሬት ነው፣ ቁራሽ መሬት ነው። የኛ ጥያቄ ከግዛት ውጪ የተንሳፈፈ የህልውና ጥያቄ ነው። የት ልትኖር ነው? ቲፒኤልኤፎች የህልውና ጥያቄን ሲያቀርቡ ከዛ ጋር ነው የሚያያይዙት። በነገራችን ላይ እነ ኮሎኔል ደመቀ ዘውዱ የህልውና ጥያቄን ሲያያይዙ ከግዛቱ ጋር ነው የሚያያይዙት።
ለዛ ነው የወሰን ጥያቄ ያለን፣ የማንነትና የወሰን አስተዳደር ጥያቄ ያለን የሚሉት። አካባቢዎቹ ወደ አማራ ክልል እስካልተካለሉ ጊዜ ድረስ እኛ እዚህ አካባቢ ላይ እንደ አማራ መብት አይኖረንም ብለው፣ እዚህ ግዛቱ ወደ አማራ መካለል አለበት የሚሉት ለዛ ነው። ከግዛቱ ውጭ የሚከበር ማንነትም ህልውናም የለም። ፋኖን ግን አንተ ጥያቄ የህልውና ነው ይሉታል። እነሱም የኛም ጥያቄ የህልውና ነው፣ ግን ያለ ግዛት አይከበርም ይላል። ግዛቱ ወደዚህ ሲመጣ ነው የሚከበረው እንጂ ግዛቱ እዛ ባለበት አይነት ሁኔታ የትግራይ ህዝብ ህልውና አደጋ ውስጥ ነው የሚሉ። ግን እነሱም እየጠየቁ ነው። እነ ዘመንን የሆነ ነገር በሉ እያሉ ነው። እነ ዘመን የሆነ ነገር ማለት አለባቸው። ዝም ማለት በጣም ይጎዳቸዋል። በጣም ያልተጠበቀ ክፍፍል ነው ይዞ የሚመጣው። የምትቀርቧቸው ሰዎች መከሯቸው። ቅድም እንዳልኩት ማለት ይችላሉ። የአማራና የትግራይን ህዝብ ሁልጊዜም እያጋጩ ለማኖር ሲባል ነው እንጂ የኛማ ጥያቄው አካባቢዎች ወደ አማራ ክልል መሆን አለባቸው ብለን ነው የምናምነው ማለት ይቻላል። አይ ቲንክ ቲፒኤልኤፍን ይረዳል። ብሔርተኛ አይደል? እሱም ብሔርተኛ ናቸው። ካልተረዳም የራሱ ጉዳይ እና ራስን አደባባይ ላይ ትገላለህ እንደ እነሱን ፍላጎት ለማሟላት ብለህ። ዝም ማለት ግን የመጨረሻ አደጋ አለው። በዚህ ጉዳይ ላይ መደገፍ የማይጠበቅ ነው። ይህን ደገፍክ ማለት በቃ ትልቅ ጉዳይ ነው እየደገፍክ ያለው እና ከዛ በኋላ በእርግጠኝነት ከመንግስት ጋር መነጋገር በውስጥ ጀምረሃል ብዬ ነው የማምነው። ከደገፉ በቃ ከመንግስት ጋር በድርድር ለመግባት የውስጥ ንግግር ጀምረዋል ባይነኝም ሆነው ይደግፋሉ የሚል ጭራሽ ጥያቄ የለኝም። ይቃወሙታል፣ ግን ከአማራ ኮዝ ጋር አያይዘው ከአማራ ህዝብ ጥያቄ ጋር አያይዘው መቆም የሚችሉበት እድል አለ። እሱን ማለት ይቻላል። ያን ማለት ይቻላል። ዝም ማለት ግን አደጋ አለው። አይዶን ለኔም ያልታየኝና አይነት ነገር ሊሉ ይችላሉ ነው ያላቀም። ዝም ማለት ግን አደጋ አለው። እዚህ ላይ ጥርጣሬ የለኝም። በዚህ ጉዳይ ላይ ሁሉም በጣም እየተነጋገረበት ያለ ዛሬ መነጋገሪያ የሆነ ነው፣ ነገም መነጋገሪያ ነው። እንዳልኳችሁ ቲፒኤልኤፍ ሰልፍ ጠርቷል። ምርጫ ቀርቷል። ትግራይ ውስጥ የጊዜያዊ መንግስቱ ካቢኔ ወስኗል። የፌዴሬሽን ምክር ቤት በወሰነው ውሳኔ ምክንያት ትግራይ ላይ ምርጫ አይደረግም ብሎ። ስለዚህ የፌዴሬሽን ምክር ቤት የወሰነው ውሳኔ ዛሬም ነገም ከነገ ወዲያ መነጋገሪያ ነው የሚሆነው። የቲፒኤልኤፍ የጦርነቱ ምክንያት አድርጎ ሊያቀርበው የሚፈልገው ጉዳይ እሱን ነው። አሁን ላይ በቃ ግዛታችን በግልጽ ተቆርሶ ተወሰደብን፣ የፌዴሬሽን ምክንያት ምክር ቤት ያልተወከልንበት ከፕሪቶሪያ ስምምነት አፈንግጦ ከህገ መንግስቱ አፈንግጦ የሌለውን ስልጣን ተጠቅሞ ወሰደብን በሚል ነው። የጦርነቱ ምክንያት ይሄ ነው የሚሆነው። ይሄ ነው የሚሆነው። አይተውታል ደግሞ አብዛኛውን የትግራይ ማህበረሰብ አንድ ሲያደርግ አይተውታል። በጣም ሲያቀራርብ በአንድ ድምፅ እንዲናገሩ ሲያደርግ አይተውታል። ከዚህ ውጪ ሌላ የጦርነት ምክንያት ማድረግ አይፈልግም። ይሄን ያክል ትልቅ የሆነ ጉዳይ ላይ ዝም ብሎ መቆየትም አይቻልም። የሆነ ጊዜ መናገርም ምንም ብሎ አይጠቅምም። ካልክ ዛሬውኑ አቋም መያዝ ነው። ዛሬውኑ አቋም መያዝ ተገቢ ነው። ዝም ማለት ግን አያዋጣም። ለምን ግን ዝም እንዳሉ ግን ይገባኛል። ሳይገባኝ ቀርቷል። እኔ እንኳን ያልኩት እንደዚህ እንኳን ቢሉ ብዬ ያቀረብኩት ነገር ቲፒኤልኤፍን ያስቀይማል። እነሱ ደግሞ ቲፒኤልኤፍን ማስቀየም አልፈልጉም። ህወሓትን ማስቀየም አልፈልጉም። መቼም ወጥተው ውሳኔው በጣም ስህተት ነው፣ የትግራይን መሬት ቆርሶ ኦህዴድ ወሰደው የሚል መግለጫ በጭራሽ ሊያወጡ አይችሉም። እንደዛ ካሉ በኋላ የትግራይ ብሔርተኛ አራማጅንን ነው ማለት ያለባቸው።
በኋላ ከአፋቸውም ከመጠሪያቸውም ላይ አማራም ምናምን የሚባል ነገር ማውጣት አለባቸው። እንደዛ እንደማይሉም ይጠበቃል። ሌሎቹም እንደደገፉት እነ ኮሎኔል ደመቀ ዘውዱም እንደደገፉት እንደ አንድ በጎ እርምጃ ወስደነዋል እንደማይሉም ይጠበቃል። እነዚህን ሁለት ነገሮች አይሉም። ከዚህ የተለየ ነገር ነው የሚሉት። ያ የተለየ ነገር ግን በእርግጠኝነት ቲፒኤልኤፍ የሚፈልገው ሳይሆን የሚያስቀይም ነው የሚሆነው። ምክንያቱም ያ የተለየ መግለጫ አፋብን የሚባለው እነ ዘመነ ካሴ የሚመሩት ስብስብ ወልቃይትን የአማራ ብሎ እንደሚያስብ በግልጽ ስለሚጠቅስ መግለጫው በምንም አይነት መልኩ ያውጡት እነዚህ አካባቢዎች የአማራ ናቸው የሚለውን ነገር መልእክቱ ያስተላልፋል የሚያወጡት መግለጫ። ያን ቲፒኤልኤፍ አይወደው። ቲፒኤልኤፍ ደግሞ ካልወደደው እና እንደዚህ አይነት የአደባባይ ልዩነት ደግሞ ከተፈጠረ ብልጽግና ይጠቀምበታል። ብልጽግና ይጠቀምበታል እና የፈለገውን አገኘ የሚል ነገር ነው የሚሆነው። በዚህ ምክንያት ነው ዝም እያሉ ያሉት። ግን ይሄንን ተሰልቶ ፖለቲካዊ ምክንያት ቢኖረውም ዝም ማለት ግን ራስን ነገ ከነገ ወዲያ ላይ ይጎዳል። ወይ ራስን ማትረፍ ነው። በቃ አንዳንድ ነገር አለ የምትሰጠው ማለት ምንም ምርጫ የለም። ጠላትህ ሊጠቀምበት ፈልጎ ያደረገው ነገር አለ። አንዳንድ ጊዜ መበላት ያለ ሁሌም አትበላም። ፖለቲካ ጨዋታ ነው። እንደ ቼስ ጨዋታ መውሰዱት፣ እንደ ካርታ ጨዋታ መውሰዱት። የሆነ ጠጠር መበላት አለ። ጠጠር ብቻ አይደለም፣ የሆነ ወሳኝ ኃይልም መበላት አለ። በዋናው ነገር ቼክሜት መባል የለብህም ነው የጨዋታው ግሱ። ግን ወሳኝ ጠጠርን ኩዊንህን ሆርስህን ወይ ካዝልህን ልትበላ ትችላለህ። ካልሰጠህ ቼክሜት ብለህም አታሸንፍ። የግድ ነው መበላት አለ አንዳንዴ። በወልቃይት ጉዳይ ከባድ ጠጠር ነው። በቃ መስጠት አለብህ። አንዱን ትሰጣለህ፣ የግድ ነው። አይ ዝም ብዬ አላልፍም ካልክ በቃ ጨዋታውን ልታቆመው ነው። ከዚህ በላይ ደግሞ ማሰብ አይቻልም። የትኛውም ጨዋታ ማሰቢያ ጊዜ አለው። ዝም ብለህ ቦርዱ ላይ አፍጥጠህ ንጉስ ሳይሆን አንተ ራስህ ቼክሜት የተባልክ ይመስል ግትር ብለህ የምትቆምበት ምክንያት የለም። ለዚህ አይደለም የሆነ ጠጠር መበላት ነው። በቃ ትበላለህ በዚህ። ዝምታ ግን ወይ ከጨዋታው ውጪ መሆን ነው ይዞት የሚመጣው ነገር። ነገ ከነገ ወዲያ ከጨዋታው ውጪ ነው የምትሆነው። የጦርነቱ ምክንያት ወልቃይት እየሆነ ነው፣ ወደድክም ጠላህም። የጦርነቱ ምክንያት አማራና ትግራይ የሚወዛገቡበት አካባቢ እየሆነ ነው፣ ወደድክም ጠላህም። በዚህ ጉዳይ ላይ አያገባኝም ብለህ እስከ መቼ ዝም ልትል እንደምትችል አላውቅም። በቃ የጦርነቱ ምክንያት ይሄ ይሆናል። ብልጽግናም በዚህን ወቅት የወሰነው ለጦርነት ብሎ ነው። አንደኛ በጥርጣሬ ውስጥ ያለ እዛ አካባቢ ላይ ያለውን ደጋፊ ወደ ራሱ ለማግኘት ነው። አንድ ሁለተኛ ቲፒኤልኤፎችን ጀምሩት እንጂ ለማለት ነው። ዘገያችሁ። እነሱ 1-3 ወር ምናምን እንቆይ ብለው ነበር። ነግሬያችሁ የለም 1-3 ወር ድርድር ምናምን ነገር እያለን እንቆየ፣ የህዝባችንንም አንድነት ለማምጣት ዓለም አቀፉ ማህበረሰብም ትንሽ ጊዜ እንስጠው በሚል ማለት ነው። አይ ቲንክ ብልጽግና ጊዜ የለኝም ለ3 ወር ነው። እዚህ ጀምሩት አይነት ነገር ነው እሱ። እነሱም ልክ ሲያዩት አጠቃላይ የትግራይ ፖለቲካ ማህበረሰብ በአንድ ድምፅ ስለተቃወመ ይሄን አጋጣሚ እንደውም በ3 ወር ውስጥ እናሳካለን ያለውን ነገር ይኸው በ3 ቀን ማሳካት የምንችልበት እድል ተፈጥሮልናል ብለው በቃ የጦርነቱን ምክንያት ትግራይና አማራ ክልል የሚወዛገቡበት አካባቢ አድርገው አቀረቡት ማለት ነው። ለሱ እየተጠቀሙበት ነው። ስለዚህ ተወደደም ተጠላም የጦርነቱ ምክንያት አሁን ብልጽግናን የማስወገድ ያለ ማስወገድ አይደለም። እንደዛ እንዳታስቡ። የጦርነቱ ምክንያት አወዛጋቢ የሚባለውን ቦታ ለመውሰድ ወይም ለማስቀረት። ይሄ ከሆነ ፋኖ በዚህ ጉዳይ ላይ እስከ መቼ ነው ደርቆ የሚቀረው ነው?
ዝም ሊል አይችልም የምላችሁ ለዛ ነው። ዝም ማለት በቃ ከጨዋታው ውጪ ነው የምትሆነው። ከጨዋታው ወጥተሃል ማለት ነው። በቃ ራስህ አይን ጠጠርማ አይኔ እያየ አልበላም ብለህ በቃ ቦርዱን ትተህ ሄደሃል ማለት ነው። የሆነ ነገር ሰጥተህ ጨዋታውን ቀጥል ነው እኔ ደግሞ እያልኩ ያለሁት። በቃ መበላት ያለ ነው ጨዋታ ላይ ትበላለህ። ስለዚህ የሆነ ነገር ሰጥተህ ጨዋታውን ቀጥል፣ ራስን አትርፍ እያልኩ ነው። ንጉስን አትርፍ። መበላት ያለብህን ጠጠር ግን ተበላ። ከቲፒኤልኤፍ ጋር ያለህ ግንኙነት ነው፣ እሱን አደጋ ውስጥ ከተት፣ ራስን ግን አትርፍ። ከዚህ ውጭ ሌላ ምንም አይነት ምርጫ የለም። እንዲህ አይነት አጣብቂኝ ውስጥ ነው ያለው እነ ዘመነ ካሴ። እንዲህ አይነት አጣብቂኝ ውስጥ ነው። ከባድ እርምጃ ነው መንግስት የወሰደው ለፋኖ። ስለዚህ በዚህ ጉዳይ ላይ ቲፒኤልኤፍን አስቀይሞ ግን ተቃዋሚ ሆኖ ግን መቀጠል ይችላል። አሊያም ደግሞ የራሱን ህዝብ አስቀይሞ ቲፒኤልኤፍን አስደስቶም መቀጠል ይቻላል። የቱ ይጠቅመዋል? ራሱ ነው የሚወስነው። ዝም ማለት ግን እንደ መበላት ነው። በቃ ጨዋታው አለቀ ማለት ነው። ፖለቲካሊ ዩ አር ዴድ። ከዚህ በኋላ ዝም ብለህ ልትዋጋ ትችላለህ። ከዛ ይሄን ያህል ክላሽ ይሄን ያህል ዲሽቃ ማረኩ ትላለህ። ያው ሸጠህ ትበለዋለህ። ሌላ ነገር ምንም አይፈጠርም። ሌላ ምንም አይፈጠርም። ከዛ በኋላ እድገት አይኖርም። ዝም ማለት አይቻልም። ይሄን ነበር ስንል ነበር። ከቲፒኤልኤፍ ጋር የሚደረግ ግንኙነት አጣብቂኝ ውስጥ ይከታል፣ ይከፋፍላችኋል ስንል የነበረው ለዚህ ነው። ባይሰው ቲፒኤልኤፍ አይጠቅምም፣ ከእናንተ ጋር ግንኙነት የቲፒኤልኤፍ ግንኙነት አይጠቅምም ያለው ለዛ። ለምን? ቲፒኤልኤፍ ከአማራ ህዝብ ጥያቄ ጋር የሚጋጭ ፍላጎት አለው። አንድ እሱ ነው። ይሄን የሚጋጨውን ፍላጎት ደግሞ ተቀበለኝ ባይ ነው እንጂ ኮምፕሮማይዝ ለማድረግ የሚሞክር አይደለም። ካንተ ጋር ሲገናኝ በቃ እንደሚጋጭ ነገር አለ፣ ግን ይሄን ነገር እንዲናለስበው የሚል አይደለም። በቃ የኔ ነው፣ ስለዚህ ለኔ መስጠት አለብህ፣ አብረን እንስራ ነው ሚልህ። ለዛ ነው ቲፒኤልኤፍ ተቃውሞ ጎሮን ከፋፋይ ነው፣ የሌሎች ህዝቦችን ትግል አዳካሚ ነው የምንለው ለዛ ነው። በቃ ከቲፒኤልኤፍ ጋር መገናኘት ለፋኖ አይጠቅምም ያለው ለዛ ሌላ ነገር ኖሮ አይደለም። ትግልህን ነው የሚያስበላብህ፣ ትግልህን ነው የሚያስበላ። እሱ በድሮ መንገድ ነው የሚጫወተው፣ ግትር ነው። አሁን ላይ ደግሞ ያለው ጨዋታ ትንሽ ፍሌክሲብል መሆን ይፈልጋል። ወደዚህም ወደዛም ማየት ይፈልጋል። አንዳንድ ነገር መስጠት ይፈልጋል። ቲፒኤልኤፍ መስጠት አይፈልግም፣ መቀበል ብቻ። ከቲፒኤልኤፍ ጋር የምታደርጉት ግንኙነት አጣብቂኝ ውስጥ ይከታል። አሁን ለምሳሌ የፋኖ ኃይሎችን ካያችሁ ከሻቢያ ጋር ያላቸውን ግንኙነት በሚመለከት ምንም አይመስላቸውም፣ ምንም። ከቲፒኤልኤፍ ጋር ግን ባላቸው ግንኙነት ሲሳቀቁ ነው የምታዩት። ለምን? እንወክለዋለን ከሚሉት ህዝብ ጥያቄ ጋር የሚጋጭ ፍላጎት ያለው አካል ስለሆነ ነው ቲፒኤልኤፍ። እና ያንንም ፍላጎቱ አሁንም ድረስ ይዞ መቀጠል የሚፈልግ መሆኑ ነው። በዛም ፍላጎት ምክንያት ደግሞ ጦርነት ውስጥ ሊገባ አሁን ነገርኳችሁ። በቃ የጦርነቱ ምክንያት አማራና ትግራይ በሚዋዘጋቡበት አካባቢ ምክንያት ነው ጦርነቱ። በአማራ ኮዝ እና በትግራይ ኮዝ መካከል ነው ግጭት የሚፈጠረው። ወደድክም ጠላ። ለዛ ነው አክሽፉት የሚሉት የቲፒኤልኤፍ ሰዎች። ፋኖችን አክሽፉት የሚሉት ስለገባቸው ነው። ውጡና እኛ ይሄ ጥያቄ የለንም፣ ሆን ብሎ መንግስት ሊያጋጨን ይሄንን ያመጣው እንጂ እኛ ይሄ ጥያቄያችን አይደለም በሉና አክሽፉት የሚሉት ለዛ ነው። ለምንድን ነው ፋኖ ብቻ የሚያከሽፈው? ለምን ቲፒኤልኤፍ አያከሽፍም? ለምን አያከሽፍም ቲፒኤልኤፍ? የማክሸፍ ኃላፊነት ፋኖ ላይ ብቻ የሚወድቅበት ምክንያት ምንድን ነው? ይሄን ነው መጠየቅ ያለበት። ማክሸፍ
ተገቢ ከሆነ ኦፍኮርስ መክሸፍ አለበት። ማክሸፍ ግን ካስፈለገ ለምንድነው ፋኖ ብቻ የሚያከሽፈው? ፈንጂ አምካኝ ነው እንዴ ፋኖ ፈንጂ ላይ ተጥዶ የሚያከሽፍልህ? እንደ ፈንጂ አምካኝ ነው የሚያዩት እንዴ እነሱ። ይሄ የኛ ነው በቃ በዚህማ ምናምን ማንደራደርበትም ብለው ፋኖን ግን አክሽፍ ይሉታል። ምን በል እያሉት ነው? እኛ ይሄ ጥያቄ የለንም ብለህ አክሽፍ እኮ ነው ፈንጂ ላይ ሊጥሉት ማለት። በጦርነት ጊዜ ከብት ምናምን ይነዳል የሆነ ቦታ ላይ ታውቃላችሁ። የአካባቢ ፈንጂ ተጠምዶበታል ምናምን ብሎ ከታሰበ በቃ አህያም ከብት ምናምን ነው የሚነዳበት። በቃ የነጠረ ይሞታል። በቃ አክሻፊ ናቸው ማለት ነው። እንደዛ ነው ፋኖችን እያዩ ያሉት የቲፒኤልኤፍ ሰዎች፣ እንደዛ ነው እያዩዋቸው ያሉት። በዚህ ጉዳይ ላይ እነሱ መግለጫ ሲሰጡ አንደራደርበትም ብለው ከሃዲ ተብሎ የተፈረጀው አፋር ላይም ሆኖ ትጥቅ ያነሳው እዛው ትግራይ ውስጥም ያለው አካል አንድ ሆኖ ቆሞ ሁሉም የህዝባችን ነገር ነው የተነካው ብለው ማለት ነው። እነሱ ይሄንን አደረጉና ከዛን ምን አሉት? ፋኖን አክሽፍ። ምን እያሉት ነው? ፈንጂ ላይ ቁም፣ ፈንጂ ላይ ቁም እና አንተ ሙተኛ እንትረፍ ነው የሚሉት። ማክሸፍ ግዴታ ከሆነ ቲፒኤልኤፍ ማክሸፍ ነበረበት። ለምን ከፋኖ ጥያቄ ጋር ሊጣጣም የሚችል አይነት አቋም ለምን አላራመደም? አንደራደርበትም ከማለት ብልጽግና በዚህ ጉዳይ ላይ የቱንም ያህል ቢወስን ይሄ ችግር ግን ሊፈታ የሚችለው በእኛና በአማራ ህዝብ መካከል በሚደረግ ውይይትና ድርድር ብቻ ነው። ብልጽግና ሆን ብሎ ከሁለታችንም ውጭ ያሉ ሊያጋጨን እየሞከረ ነው። እኛ ይሄ የኛ ነው ወደዚህ ካልመጣ እንደዚህ አንልም። ችግሩን ግን ከወንድሞቻችን ከነዘመነም ጋር ይበሉ ብቻ ተነጋግረን እንፈተዋለን ብሎ ለምን አላከሸፈም? ህዋት ለምን ይሄን አላከሸፈም? ፈንጂ አምካኝ አላችሁ። ፋኖ የሚባል ፈንጂ አምካኝ አላችሁ። እነሱ አንደራደርበትም ብለው ፋኖን ሂድና ፈንጁ ላይ ቆም ይሉ። ፋኖ መግለጫ ካወጣ ሊያወጣ የሚችለው አሁን እንደ ቲፒኤልኤፍ ይሄማ ምን እንደራደርበት አይደለም፣ ብልጽግና ለራሱ ጥቅም የሚወሰነው አካባቢዎች ወደ አማራ ክልል መመለስ ያለባቸው የሚል አቋም ብቻ ነው የሚያድንህ። ዝምታም አያድንህም። እና ቲፒኤልኤፍ እንደሚሉ ማክሸፍም አያድንህም ወዳጅ። እንዴት እኮ እንደሚያስቧቸው ግራ እኮ ነው የሚገባኝ። እኔ ደግሞ በጣም ነው የምበሳጨው። የሆኑ ሰዎች ብልጥ ለመሆን ሲሞክሩ በጣም ነው የሚያስበሳጨው። ብልጥ ለመሆን ሲሞክሩ እናም ብልጥ ሊሆኑባቸው ነው እየሞከሩ ያሉት። የፋኖ ኃይሎች በዚህ ደረጃ መጃጃል አያስፈልግም። አንዳንድ ደጋፊዎቻችሁ ሲጃጃሉ አይቻሉ። በእርግጥ የእነሱ ጉዳይ ከቁብ የሚቆጠር አይደለም። ምን አይነት እንደ ፖለቲካዊ አረዳድ እንዳላችሁ አላውቅም። ምን አይነት እኔ እንዴት ሰው ፖለቲካ ላይ ከርሞ እንዴት አይገባም? እንዴት አይገባው? ቁራሽ መሬት ነው ምናምን እንደዚህ ነገር የሚሉ ሰዎች አሉ። አሁን እነሱ ማንን ነው እያበሸቁ ያሉት? ነገ ከነገ ወዲያ አብረውት እኮ ሊሆኑት የሚችሉትን ብሔርተኛ የራሳቸውን ብሔርተኛ ነው የሚያበሽቁት። በዚህ ጉዳይ ስለተለያዩ እነሱ ነው የሚያበሽቁት። ዋናውን ኮዛቸውን ተተውት ማለት ነው። ፈንጂ አምካኝ ሊያደርጉክ ነው። ይሄ ሊገባ ይገባል። ዘመነ ካሴ ጥያቄውን መሸሽ አትችሉም። ምክንያቱም የጦርነቱ ኮዝ የጦርነቱ ምክንያት ኦልሬዲ ዲሳይድድ ተወስኗል። ስለዚህ ይሄ ጉዳይ የነገም ጉዳይ ነው፣ የከነገ ወዲያም ጉዳይ ነው። ዛሬ በዝምታ ብታልፈው ነገ ይመጣል።
ነገም ልለፈው ብትል ከነገ ወዲያም ይመጣል። ከዛ በኋላ ነገም ራሱ ዛሬ እንኳን አልፈ ነገ ልናገረው ብትል ትርጉም የለውም። በጨዋታ ውስጥ መበላት ያለ ነው፣ መስጠት ያለ ለጠላትህም ቢሆን ዋናው ራስህን ማትረፍ ነው ዳጅ። በጨዋታው ውስጥ ከተበላ ጨዋታው እንዳያልቅ ማድረግ ነው ያለብህ እንጂ ጨዋታ ውስጥ መበላት አልበላም ብሎ ነገር የለም። በየትኛውም ጨዋታ ውስጥ መበላት አለ፣ ግን ጨዋታውን መቀጠል። ምክንያቱም ጨዋታው በቀጠለ ቁጥር የመብላትም የማሸነፍም እድል አለ አንተ ጋር። ፋኖን የጨዋታውን ቀጥል ነው ማለት ፈንጂ አምካኝ ሆነ ፈንጂ ላይ ተጠደ ከጨዋታ ውጭ እንዳትሆን እጅም እንዳሰጥ የምትበላውን ተበልተህ ራስህን ግን አትርፈህ ጨዋታውን አስቀጥል። የቲፒኤልኤፍ ሰዎች እንደሚሉ ግን ፈንጂ አምካኝ ሆነ ንጉስን ሰጥተህ እንዳትበላ ጨዋታው እንዳያልቅ